What's up, my families? Guess who's back here? I know ጠፍቻለሁ ከረሚያለሁ ጠፍቻለሁ ብቻ ሳይሆን በጣም ሄጃለሁ you know አንዳንድ ቦታ ሄድ መለስ ያስፈልጋል አይደለም እንዴ በመጀመሪያ ደረጃ ለወያሊት ማን ይቅርታ ለቃላት አጠቃቀም ለቻምፒዮንስ እንኳን ደስ አላችሁ ለአርሰናል ያሌቱ ቤተሰቦች የአርሰናል ደጋፊ ሆናችሁ እንኳን ደስ አላችሁ ብያለሁ ያው you are the champions ከዚህ በኋላ ወያሊት የምትለውን ቃል እንዳትጠቀም ጎስት ምንድነው ያለው ማን በለን ያለው what's up champ በቃ እና እኔም ቻምፕ ሰራቸዋለሁ እንዳይከፋችሁ የሌላ ክለብ ደጋፊዎች ያው የኛም ዩናይትዳውያን ራሱ እንዳይከፋችሁ ያው ትንሽ ጊዜ ነው እናስተካክላታለን ከዛ ውጪ ደግሞ በቃ እኔ ዓለም ዋንጫ ደርሷል ማራማየት የቼልሲ ነች ዓለም ዋንጫ ደግሞ አብረን እናያለን የብራዚልን ስናት ምን እንዳለችን ታውቃላችሁ የአርጀንቲና ማሊያ ያለበሰች ጋዴ በዛሬ ቪዲዮአችን በጣም ደስ በሚሉ ሁኔታ ማዘር ሰርፍ ላይ ቀርበዋል ማማዘናላ እኔ ከሳቸው ጋር ያለንን ቅርበት ስታርት ፍሮም ደበተም ነው ሌሎችም እንግዲህ አዝናኝና ፈታ ዘና የሚያደርጉ ቪዲዮዎች አሉ ማልጣብኝ ታውቃለህ ያ እንቅስቃሴን ሰማሁትና ማልጣብኝ ታውቃለህ አልሽኝ አዎ አልኩሽ ከዛ አብረውን ይሁኑ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ደግሞ ይሄን ቪዲዮ ለመጀመሪያ ጊዜ የምታዩ ሰዎች ሰብስክራይብ ማድረግ ይፈራዘናል በስ መቀላቀል ቻናል ኮምፕሊትሊ እንዲሁ በነፃ ነው እጣውን እንግዲህ ቀጣይ ቀጣይ ግን እንደሳተልምና ቀጣይ ቪዲዮ ላይ እንዳለጣውጣላችኋለሁ አይ ቲንክ ያለውን እንዳላውጣላችኋለሁ መታችሁ መውሰድ የሚችሉ ሰዎች ውሰዱ ለሙስሊም ወንድምናቶቻችን ደግሞ መልካም በዓል ይሁንላችሁ ብያለሁ አይ ቲንክ ይሄ ቪዲዮ የሚለቀቅበት ሰዓት ላይ በዓል ይኖራል ላይ ነው ያ እና እንኳን አደረሳችሁ ብያለሁ ብቻ ወደ ቪዲዮአችን እነን ቪዲዮ ብለለቀቅ ኑረዲማን አሌክስ ደንገት ፒኦቪ ብሩ አልበረክት ሲል ፎሎ ያርገኛል ሁለት ቀን ሶስተኛው ቀን ላይ ፎሎ ያርገኛል ሁሌ እኮ ነው ምንድነው አስፈላጊነቱ 200 ብር እቺ በቃ ትክክለኛ ለ200 ብር ነው በቃ ቀጥታ ማድረስ ያለብን ዲር 200 ብር ፎሎ ታረኛለህ ከዛ ቀጣይ ቀን ተወጣብኛለህ ከኪሴ ለምን ሰው ልጅ የሚያስፈልገው ላቭ ነው እና ዋናው ላቭ ነው እባክህ 100 እያረክ አዘርዘረ በስማሙ ለኔ እኮ የሆነች ልጅ ባለፈው ምን አለች 200 ብር ነበረኝ እዘረዝረዋለሁ አንዱ 100 አለ አንዱ የት እንደሄደ አላውቅም ማለት ፍቅራችንን እኮ ከብር ጋር ያለውን ማጠናከር አለብን እኛ ስንሄድ እሱ መቅረብ ነው ያለበት አይደለም እንዴ መልእክትን አድርሱልኝ ለ200 ብር አሁን ሚሽን እንዴት አድርገው ነው የሚያደርጉልኝ ናኒ አሌክስ እስከ መጨረሻው ያው ቀርመክ ምንም አትበል ትረስት ሚ ሰም ፍሬንድሺፕስ የአንዳንድ ጓደኛ ማቾች ፍቅር ግን ሲያስቀና ይዋት እዚህ ጋር ማይ ፍሬንድ ያለቀሰችው የረጅም ጊዜ ጓደኛዋ አግኝታት ነው ናፍቆቱ ነው እንደዚህ የሚያደርጋት በቃ በደስታምባ እንደዚህ ነው ያለቀሰችላችኋለሁ ስታያት ጓደኛዋ በመጨረሻም ይሄው እዚህ ጋር ተገናኙ አብረው ራት በሉ እና እንደዚህ አይነት ጓደኛ ይስጣችሁ አይደለም ይኸውላችሁ መጨረሻው ዘመን ላይ ማለት ነው ወንድሙ ነው ይነሳል ነው እንጂ ቤስት ፍሬንድ ማለት ወይኔ ግርጣት እንጂ ትክክለኛ ጓደኛሽ ነሽ እንዳትለቂያት ቅርቃር ያስጠላል ያብ ስራ አሌክስ ወይ ሰላማችን ለፍቅራችን ባንድ ሺን ጀምረው እንዴ ከዛ እየጋለ ሄድ መሰለኝ ባንድ ሺ ካሬ ኦኬ አንተ ደግሞ እነዚህ አፍታሞች ሰዎች እየተጫወቱ ነው ያቺን ነገር እሺ እግር ማያዘረጋ ቦታ አንተ ሰው እንዳይሰማ ያው ቁማር ከትንሽ ሲጀመር አሪፍ አይ ለሰሜም ላቅሜም ጥሩ አይደለም ከዚህ በኋላ በእንደዚህ አይነት ወሬ እንዳናወራ አዎ እሱ ልክ ነው እኔ የምልህ ወይ ልጅ 18 አመት ሞላት እንዴ በልጅ ቁማርን ልንጮት ልትለኝ አይደለማ ልጅ አይነች አባቴ ከዚህ በኋላ ጥግ ድረስ እንቀያይማለን ልጅን ቀና ብለን እንዳታያት በሚስት እናድርገው በሚስት ጥሩ ሐሳብ ነበር ግን ያንተ ሚስት ወላልቃለች ሄድሮ ላዳ መስላ በሚስት ዙሪያ እናወራለን እንዴ ያንተን እኮ በዙር ነው ይዱበት እንዳረሰ በዙር ይደውብ እኔም ስለማልፈልጋት በመሬት እንደማትበላ ታውቃለህ ቁማር በሚስት ግን አውቀት ይበላል እኔም ልጅ ላይ ፎከስ ብናረግ ጥሩ ነው እኔ የምልህ ሚስት ዘመድ ገላባለች እንዴት በአስሩ እኮ አስደበደብካት እኔና አንተ ግን ሀብታም ስንሆን አያምርብንም መሰለኝ ወደ በፊቱ እንሂድ ወደፊት ልመለስ ብል ብሬ ቢቃጠል ኤልሻፖ በሬ
አያምርብንም፣ እውነትም አያምርብንም። አንተ ምን አረጋው ነው? ሚስቱ አውቆ ይበላል። ለመሬት ሲሆን ይበላል። አንተ ከባድ ነው ማን ከባድ ነው። ምን ያህል ብታስቀይሚ ነው ግን? ምን ያህል እንደዚህ ቢቃ ሄዱ አሌክስ ማም አስቢው፣ እኔ ብቻ ልጅሽ ብሆን ሁለቱ ባይኖሩ ኖሮ ምን አይነት ህይወት እንደምንኖር በቃ ምን አይነት ወከባ የለ፣ በእነሱ መቃጠል የለ። ውይ ምን ሆነሽ ነው ግን የወለድሻቸው? ምን ሆነሽ ነው ማሚ? አውቀሽ ነው አይደለ? አሁን የብቸኛ ልጅ ሆነ አስበሽኛል? ወይኔ ጉዴ! ዛሬ ነው ምን አጨስበሽ ማለት ምን ማለት ነው? እንዴት ይስጥልኝ። እንደውም አሁን አነሳችሁብኝ ይላሉ። አንቺ ከነጨራሹ ያቱን ያለ ሞዛዛ ማም እንዳይቀየሙሽ ነው መሰለኝ አጠገብሽ አሉ። እኔም እኮ ውስጣዊ ፍላጎትሽ ይመስለኝ ነበር አንድ የመጀመሪያ በኩል ልጄን ወልጄ ብገላገል ኖሮ እንደዚህ አይነት ስሜት ያለሽ መስሎኝ እኮ ነው እንዴ። ጭራሽ በወለድኩኝ ከዚህ በላይ ትላለች ህይወቴን ካከበደችው በኋላ። አይምሮሽ ግን እየሰራ ነው ዛሬ። ጤነኛ ነሽ? ውድ እኮ ነው እናንተ። ከዚህ የበለጠ ምን አይነት ኑሮ መኖር ፈለግሽ? አጠገቤ የሉም። አጠገቤማ ቢኖሩ ልክልክሽን ይነግሩልኝ ነበር። አሁን ለምሳሌ እኔ አንቺን አቴንሽን ብቻ እንትን ማለት ትችላለሁ። አሁን አንቺ እኮ እኔና ፖሚን እኮ እንደ አኗኗሪ ነው የምታይን። ለምን ከቤት ውጭ ሰው አይታይሽም። ገባሽ አይደለ? ግን እኔ ብቻ አንዷ ልጅሽ ብሆን ገባሽ አይደል? አንዷ ልጅሽ ብሆን ከኔ ውጭ መተንፈስ አትችይም፣ ከኔ ውጭ መብላት አትችይም፣ ከኔ ውጭ በቃ ሁሉ ነገርሽ ነኝ እንዴ። ያስበሽዋል? ማሚ ግን በጣም ትልቅ ጥፋት ነው ያጠፋሽው። በጣም ትልቅ ጥፋት እንዴ። አንድ ልጅ እኮ በቂ ነው። የምን ኮተት ማብዛት ነው? ይሄ እንደ ቀበጣጥራለች ዛሬ ረበ መድኃኒዓለም ምን ሆነሽ ነው ግን? ኦራ አሁን ትክክል አረጋገጥኩኝ ችግር እንዳለብሽ። በአስቸኳይ ወደ ሀገርሽ። ለነገሩ አልፈርድብሽም። ሁለቱንም ስትወልጂ እንደኔ ጸጥተኛ፣ እንደኔ ጨዋ፣ እንደኔ ረጋ ያሉ መስሎሽ ደጋገብሽ። የሰው ልጅ ይሳሳታል፣ ከስተቱም ይማራል። እንኳን በሁለት እንትን አልሽኝ፣ እግዚአብሔር ይስጥሽ። እሱም ትልቅ ነገር ነው ማሚዬ። እዚህ ጋር ምን አይበታለሁ ያንቺን አስተዋይነት። ውይ የኔ ጨዋ በጣም በረባሽነት ጨዋ፣ በሌላ ነገር ጨዋ ነሽ፣ በረባሽነት ግን ጨዋ። ግራ ገባኝ። የጨዋ ትርጉሙን ታውቂው ይሆን? ደግሞ ከነሱ ጋር በምን ልትስተካከይ ነው? በእናትሽ እንዳንቺ አይነት ጨዋ ልወልድ። ምርጥ ልጆች ነው። አንቺ ግን ዛሬ ጤነኛ ነሽ? ኧረ ጉዴ ፈላ። ማለት የሚከፋኝን ነገር እኮ ዛሬ ልንገርሽ ብዬ ነው። በቃ እስከዛሬ ስለሚከፋኝ ውስጤ ስለተጎዳ ነው። ማለት ምን ባስከፋት ነው ምን ባጎልባት ነው እኔ ያለው ሁለት ልጅ ላይ የምትደርበው ብዬ ውስጤ እየተጎዳ ስለነበር ነው። በቃ የውስጤን ዛሬ አውጥቼ እየነገርኩሽ ያለሁት። ምን አጉድዬብሽ ነው? ዛሬማ የሆነ የተነካሽ ነገር አለ። ምን አባቷ የምትለው አንቺ ከልጆች አራት ላይ ወረጂ። ምን አስከፍቻት? ይደረብሽ ደግሞ ልጅ ይደረባል እንዴ? ወይ ጉድ! በጣም አለ ዳዊት ቢያዝን ደረብሽብኛል። ሞዛዛ ማትማዘሽ ምን ያህል ጊዜ አልሰጥ ቢላት ነው ባሏ። ተው ማዘርየዋን ተዋት። ማዘርየ ምንም ነገር አላጠፉም። እሳቸው ማድረግ የሚፈልጉትን ነገር አድርገዋል። በቃ ትዳር ላይ አይደሉ፣ መብታቸው ነው። ግን እጅየው ማለት ነው ይሄ የውስጥ ችግር ነው። እኔ የምሬን ነው የምልሽ፣ የውስጥ ችግር ነው ይሄ። ባልሽን መናገር ፈልገሽ ከዛ በኋላ ወይ ትፈሪዋለሽ ወይ ደግሞ ከናካቴ ወንድ አይጠጋሽም እንዴ ጊዜ ስጪኝ ነበር ምናምን ምን አገናኘው እንዴ? ሳስበው ይሄ የመጀመሪያ ልጆች ማለት ነው ብሶታችሁ ነው። የምሬን እኮ ነው። ተደረበብኝ ምናምን ኧረ አልፈርድባችሁም። ለነገሩ ስላችሁ ይሄ አለ አይደለ ብቸኛ ብትሆኑ ታገኙት ጥቅሞች ይበዛሉ። ልክ ናችሁ እኮ እሱ ፓርት ላይ እኮ ሳስበው አልፈርድባችሁም። ግን ደግሞ ሼሪንግ ኢዝ ኬሪንግ፣ የጋራ ነገር ደስ ይላል። ከአንድ ብርቱ ሁለት መድኃኒቱ አንድ ምንድን ነው የሚባለው ደግሞ ሌላኛው 50 ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ደግሞ ጌጡ ነው። ይህ ነው መተባበርና ብዛት እኮ ጸዴ ነገር ነው ለአንዳንድ ቤት፣ ያው ለአንዳንዱ ደግሞ መጥፎ ነው። ኢንጀነራሊ ግን ስናወራ አንቺ ጋር ያለው የወንድ ችግር ነው እና ፊክስ ብታረጊው እንደ ሐሳብ ልሻለሁ። ያው እንደ ሐሳብ ነው። ሴንሲ ብስራት አሌክስ መንታ ቦስቲ ምስኩር ዋት መንታ ልጆችን ከሁለት አባት የወለደችው ሴት መንታ ልጆቹን ከተለያዩ ሁለት አባቶች የወለደችው ሴት ዓለምን ጉድ እያስባለች ትገኛለች። የ19 ዓመቷ ብራዚላዊት ሴት ሁለት መንታ ልጆችን ከወለደች በኋላም የልጆቿን አባት ለማወቅ ያደረገችው የዲኤንኤ ምርመራም በድንጋጤ ክው አድርጓታል። ሁኔታውንም ስትናገር በአንድ ቀን ከሁለት ወንዶች ጋር ግንኙነት ከፈጸመች ከወራት በኋላም መንታ ልጆችን ትወልዳለች። ታዲያ የልጆቹ አባት ማን እንደሆነ ጥርጣሬ የገባት ይህች ሴት የልጆቹ አባት ይሆናል ብላ ከጠረጠረችው ሰው ጋር የዲኤንኤ ምርመራ ታደርጋለች። ከዛም የዲኤንኤ
ውጤት ግን እንደሚያሳየው ከአባትየው ጋር የዘረመል ቁርኝት ያለው የአንዱ ልጅ ውጤት ብቻ ነበርም። ከዛም ሁለተኛው አባት የዲኤንኤ ምርመራ ሲያደርግ የሁለተኛው መንታ ልጅ አባት መሆኑም ይታወቃል። ይህም ሁኔታ በርካቶችን አስገርሟል። እንዴ ቆያ ሁለት ወንዶች ጋር እኩል ቀን ከዛ በኋላ መንታ ተወለደ። አንደኛው አባት ሌላ ነው የዚህኛው። እኔ ግን ይኸውላችሁ መንታ መሆናቸውና አባትየው ለየብቻ መሆኑ አይደለም እያስገረመኛለሁ። በቃ የልጅቷ ቅልጥፍና ነው ማለት። እኛ ግን ምን እንላለን? ሸነሽ እኛማ ወቅንሽ፣ ሸነሽ እኛማ ወቅንሽ። አገር ይወቅሽ። አቺ ድፍረትሽስ ጭራሽ ፈጣሪ ግን ታምራያችሁ። በቃ አንዱን ለአንዱ አባት የምንድነው? ሁለቱንም ማርከም ምናምን የሚባል ነገር የለም። በቃ ወይ ጉድ! ኢቲኤል አሌክስ ፈገግ ፒኦቪ ጀለስ እጁን ተሰብሮ ሲመጣ ደስተኛ የሆነ ያጫውተ እንደዚህ ጀመረ ነው እናንተ ማለት ነው። ምን ደስተኛ የሆነ ይራመድ። አረላሽ እንዴት ጀዝባ አለ በእናትህ። እንደዚህ ነው የተነጋገርነው ማትረባ አይደለም። እኔ አልሳኩም። እኔ ለመሳቅ ሙከራ አላረኩም። በቃ እያየን እናልፋለን። ወፎ ተስፋ አሌክስ ወንድም ባልታዛር ከ2 ዓመት እስራት በኋላም ተፈቷል። የሀገሪቱ ባለስልጣናት ሚስቶችን ጨምሮ ከበርካታ ሴቶች ጋር ግንኙነት ሲያደርግ የሚያሳይ ቪዲዮ በመቅረጽ እንግዲህ የሚታወቀው ባልታዛር በፈጸመው ሙስና ተከሶ በእስራት እንደቆየ የሚታወስም ሲሆን ከ2 ዓመት እስራት ቆይታ በኋላም አጠናቆ እንደተፈታም ተገልጿል። እና አሁን እሱ ነው ወንድምህ የተባለው። እሺ በቃ ከዚህ በኋላ እንደውም ለእናንተ ደስ እንዲላችሁ ማለት ነው። እኔ ፈልጌ ወድጄ ምናምን ነገር እያረኩት ሆኖ አይደለም ግን ማለት ነው። ይህ ነው በቃ ምን ብሏል? የሚማርሻይ ማጋይ ብሏል። በቃ እኛም እንደዚህ እያልን እናወራለን። ማጋይ ማ ሲስተር ማ ብራዘርስ። እናንተና እኔ የምታስቡኝ ላይክ አልታዛር ነኝ። በእናንተ እንትን his name is ባልታዛር and you call me አልታዛር። ኦኬ እኔ ስፔሻል ዋን ነኝ አልኳችሁ። አልቀበልም አላችሁ። I show you now you say like it's your brother. God my guy my friends my girl my brother እንደዚህ እንደምታስቡት አይደለም። አይወላችሁ ራፍ ይውል ቀልድ ነው። ይሄ ጭውያችሁ ፍቱ። እኔ ይውላችሁ ለእናንተ ብዬ ነው። ያለበለዚያ እንደሙዳችሁ እኔ ችግር የለብኝም። my name is አልታዛር but aka you call me the special one። እንደውም እንደዚህ ነው የሚገባው። ከዚህ በኋላ ነው መግቢያ ነው የምናሳክላለን። what's up my families it's your boy አልታዛር aka the special one። I'm a special one። በቃ ከዚህ በኋላ ገባብ ተቀይራለች። በቃ you like it ንገሩኝ ኮሜንት ላይ። ናቲ አሌክስ ፈገግ ክለብ ውስጥ እየጠጣ የክለቡ ባሉካ ሲመጣ ቢላይክ የዚህ ክለብ ፍቅር በጣም አስለቀሰ፣ ብዙ ሰው አስለቀሰ። ረሚመር አይቀሉ ቀልድ ነው። ግን እኔ በድጋሚ አሁንም እንኳን ደስ አላችሁ ለቻምስ ለካ ወያዲትም ምናምን እንዳትል ተብያለሁ። ገነርስ እንኳን ደስ አላችሁ። ግን ደግሞ ማለት ነው እቺ ማሸነፉን ተከትሎ ጆን ዳንኤል ምን ብሎ ነበር ሰይፉ ላይ እና በይፋ መድረክ ላይ ወጥቶ የቻምፒዮንስ አሁን እኮ ከበሬ ታውቃለህ የለ ወልና ነው አለ ተሳከል እንደዛ አይደለም ቻምፒዮንስ ነው የሚባለው የቻምፒዮኑ ደጋፊ ሆናለሁ ብሎ ነበርና መድረክ ላይ ወጥቶ በይፋ ተቀበለውታል። ጭራሽ ከና አይኮኑ ነው ትራንስፈር የተደረገው። ይኸውላችሁ ብዙ ከቼልሲ ወደ አርሰናል የመጡ ተጫዋቾችን እናውቃለን። ለምሳሌ አረ በእናታችሁ ቪዲዮ ልቅረጽበት
ሄሎ አሌክሶ ጨረስ አንዴ አልጨረስኩም እኮ አባቴ መሀል ላይ ነው የደወልክልኝ። እሺ አባቴ ይቅርታ ያው እንግዲህ የሥራ ስልክ ሆኖብኝ ነው። ይኸውላችሁ ማድዌኬን ክረምት ላይ አስፈርሟት አስኮበለሏት አራለ ከቼላው ከዛ በፊት ደግሞ አሉ በቃ ብዙ ተጫዋቾችን ከቼልሲ ያመጡበት ምናምን ነው። አሁን ግን ማለት ነው የኛ ሀገሩ ሲመጣ ትልቅ ነገር ችግር ይመጣል። ለምሳሌ ምን በሉ ደጋፊው ተቃውሞ ጀምሮላቸዋል። ጅላስ ስለ ኳስ ዱምቡሎ የምታውቀው ነገር የለም። ጀስት ዋቴ ነው በቃ እዚህ ተፍ በተባለበት እንዴት ብዬ ልንገራችሁ። ኤኒዌይ ዊ ዶንት ኬር ማሊያውን አረገ አላረገ አንድ ተራ ኢትዮጵያዊ ግለሰብ ነው። እንደዚህ አይነት ሪኩዌስት ስለበዛብኝ ነው ይሄን ቪዲዮ እየሰራ ያለሁት። ብቻ እረዳዋለሁ ያ ከሱ ጋር ቫይቡን ማች ለማድረግ ነው። ያ ይሁን አዶና ይሁን ነገር ሲያደርግ ጀለስም ይሁን ነገር ታረጋለች። ቀሽናችሁ እንዴ ምን አገባችሁ እንዴ? አውልቀሽ ደግሞ ነገ የአርሰናልን አውልቀሽ የዩናይትድን ኦር የሲቲ ልበሽ። እሺ ማንም ግን የዛ ክለብ ግድ አይሰጣቸው። አንቺ አውልቀሽ አላወለቅሽ ይሄን ቢይሉሻል እንጂ ምን ተራ ኢትዮጵያ ግለሰብ አራተው ፍቱ። መልካም ቀን። ይኸውላችሁ እኛ እንቀበለው ግን ማለት ነው። ይኸውላችሁ እኛ አንድ ጥያቄ የሚሆንብኝ ነገር አለ። ላይክ ይሄ ቪዲዮ ሰይፉ ላይ እንግዲህ ከ2 ወር ካልተሳሳትኩ 3 ወር በፊት ነው እንግዲህ ቃለ ምልልስ የነበረውና የዛኔ እንግዲህ ኢንተርቪው ሲደረግ ላይቭ ነው የተናገረው። ያው የሚያሸንፍ ከሆነ ደጋፊ ሆናለሁ ብሎ I don't think አዶናይ ጋር የሚገናኝ እናንተ እንደዛ ይመስላችኋል? እኔ አይመስለኝም። ግን እስኪ እናንተን ግን ሐሳብ እስኪ እንትን በሉት። አላቅም ሰው እያገናኘበት ያለ ወይ አይ ዊሽ ፒስ እንደሆነ ሁሉ ነገር ቢቀጥል ግን ሰው ጋር ኖ we want to beef we want to fight እንደዚህ ነው ፒፓው እያለ ያለው። sorry for my broken english ግን ማለት ነው ያስተሳዝባል በቃ ይመቻቸው። ሁሉም በያሉበት በቃ ጥሩ ስራ እየሰሩ ነው አይደለ? በቃ እናበረታታቸው። በቃ just ዝም ብለን አማራ አርሰናል አክቲቪስት አሌክስ ደህና ዋላችሁ አርሰናል ፋንስ። I just want to say congratulations to the real Arsenal fans, not the social media fans. Anyway, you guys really deserve this moment. ግን ፉትቦል so beautiful እኔ ትላንትና I was so emotional ተጫዋቾቹ ሴሌብሬት ሲያደርጉ ሳይሆን እንዴት እንዳሳዘኑኝ። ብቻ 22 ዓመት በጣም ብዙ ነው። እንኳን ስለ ዋንጫ ከኛ እኩል ለማውራት በቃችሁ እና እንዳስፈራራችሁን እያበዳችሁ ስላልሆነ በደንብ ውጡና በዱ። መልካም ቀን በላቸዋለች። ግን እኔ ማለት ነው ከምንም በላይ ከፋኝ አርጀንቲና ማሊያ ሳይ ነው። በቃ አለ አይደለ የአርጀንቲና ደጋፊዎች እንዳይከፋችሁ እንደዛ ማለት አይደለም። እናንተ እንደምታስቡት አይደለም። በቃ አለ አይደለ እታችን የቼላውነ ችግር የለም ክለብ እንለይ ሀገር አንድ ላይ ነን ብዬ ነበር። ግን ሸመጠተች ወጋችኝ። ኦ ማይ ጋድ ይህ ስሜት ነው የተሰማቸው ማለት ነው። የምር የቼላው ደጋፊዎች ያማል ብዬ እንደማስረዳቸው አላውቅም። ብቻ አሁንም ቀጣይ ዓመቱን እንግዲህ በጣም ደስ የሚል ነው የሚያደርጉት። ብቻ አሁን ዓለም ዋንጫ እየደረሰ ነው። አንተ ግን የማን ደጋፊ ናቸው? ይህ ነው። እኔ ብራዚልን ብደግፍ በጣም ደስተኛ ነኝ። አይሆንም ካላችሁ ግን እስኪ አብረን እየተበሻሸቀ እናያለን። ኔቨር ጊቭ አፕ አሌክስ። ጥያቄ ሳያዳምጡ በአፍ እንቅስቃሴ ብቻ መመለስ ቻሌንጅ ጎን ሮንግ። በዘፈን ጆሮአቸው ሊዙት ነው። ይሰማል ማግጠህብኝ ታውቃለህ? የአፍ እንቅስቃሴሽን ሰማሁትና ማግጠህብኝ ታውቃለህ አልሽኝ። አዎ አልኩሽ። ከዛ ሄደ ላይ ቪዛን የመጣው እኮ ራሱ ላይ ሞተ። ወይኔ ምስኪን አዝግ ብሮስ አሌክስ ችለዋል። ሊሱ የቀላል ሂሳብ እኮ ነው። እንዴት ትሳሳቻለሽ? አስረዳኛ። እሺ ቆይ ለምሳሌ 100 ብር ሰጠው። እሺ 50ውን መልሽልኝ ብልሽ ስንት ይቀራል? ችሏል። ዋው ዘንድሮ ልጅ ማስጠናት በጣም ከባድ ነው። በህይወቴ በጣም አሎክድ ካረኳቸው ነገሮች ሰሞኑን አይደለም ነው ከአመት በፊት ነው የተገባኝ። ልጅ ማስጠናት በብልሃት ነው። በቃ እውነቱ ከባድ ነው። ተቃጠልን እኮ ወገን። ዜዲ ሱራፌል አሌክስ ታባቱ ነው።
ጊዜው ነው በቃ ይኸውላችሁ እኮ እኔ እኮ ምንም ማድረግ እኮ አንችልም እኮ ካልቆየው እኮ በቃ ጊዜው ለነሱ ነው ጄኔሬሽኑ የነሱ ነው በቃ አዳዲስ ነገር አሪፍ ነገር ለነሱ ነው አለ አንተ በዚህ እድሜ ምን እያረክ ነው እዛ ደጁ ላይ ሜዳ አፈር ላይ እንግዲህ ኳስ እየተራገጥክ ነው ከዛ እጅ ኳስ አለ ደጁ ላይ ትጫወታለህ እዛ ደግሞ ፋዘር እዛ አይጠልዝሃል ታጠናለህ ትላላካለ ከዛ ቅዳሜና ወደም የሆነች ሰዓት ላይ ማንቼ ትላለህ እዚህ ማለት ነው ቸካ ያሳድድልሃል ወይኔ ደሬማን አሌክስ ጋይስ ጊዜው በጣም ከፍቷል ተጠንቀቁ ያክስቴ ልጅ እኛ ጋር ሊመጣ ደወለልን ሊጠይቀን ከዛ አልመጣም ወደ 12 ሰዓት ነው የደወለው 3 ሰዓት ምናምን ሆነ ሳይመጣ አይ ሊያድር ነው ማለት ነው ምናምን ብለን እየጠበቅነው ነበር ከዛ 3 ሰዓት ሲሆን ጸጥ ሲል እስቲ እንደውልለት ብለን ስንደውል አያነሳም 4 ሰዓት ሆነ 4 ተኩል ላይ መልሶ ደወለ ራሱ ምን ሆነ ነው አንተ ምናምን ስንለው አረ ገጠመኝ እነግራቸዋለሁ ልምጣ ምናምን ብሎ መጣ ታክሲ እየጠበቅኩ ነበር አለ ታክሲው ፒክ አወር ስለሆነ አጣን አለ በቃ ቆመን የሆነ መርቼዲስ መጣና አጠገቤ ቆመ ከዛ እንዴ ምናምን ብዬ ደንግጬ ፈርቼ ወደ ኋላ ስል አረ ሴት ነች ግባ ምናምን አሉኛል ሳይ ሴት ነች ገባው አለ ከዛ ወዴት ነው ምናምን ስትለኝ እንደዚህ ብዬ ምልክት ስነግራት ወደዚህ ስል በቃ አደርሰሃለሁ ሻይ ቡና እንበል እስቲ ወደ ቤት ይሉሰዳ አለች እሺ ብዬ ተመቼ wait የሳትኩ አይደለማ ቸኳለች እንግባለችው ብዬ ወደ ቤቱ ግራውንድ ፕላስ 1 ነው አለ በጣም ነው የሚያምረው አለ ሰፊ አድርጎ የተሰራ ቤት ነው ከዛ ምንና ተጨነቃ ተፍራ ምናምን ስትለኝ ውስጥ የፈራ ሰምሃው ተለቅ ያለች ሴት ነች የሆነች ደልደል ያለች ነች እኔ የምትጎዳኝም አልመሰለኝ ደሞ እንዴት ወደደችኝ እኔ አይኗ ውስጥስ እንዴት የሆነ ለወንዶች ማለት ዳዲ እንላለና ለሴቶች ደግሞ ማለት ነው ማማዬ ፍሪኪ ይቅርታ ገበድ ያለች ወፈር ያለች ሴት ነች አለ እሱ በጣም ቀጫጫ ከዛ ና ግባ ምናምን ስትለኝ በቃ ዘበኛን የከፈተው በሩን አለ አይ ሌላ ነገር አይኖርም በቃ እስቲ ቻንስ ልጠቀም ብዬ ገባው አለ ተመችቻት ከሆነ ውስጥ ስገባ ጭር ያለ ቤት ነው ማንም ሰው የለም አለ ወደ ላይ ክፍል ውጣ አለችኝ አለ ተያይዘን አፕስቴርስ ወጣናል ከዛ ሻወር ሰድ በቃ ምናምን ብላይ ስትለኝ አራ ምናምን ሰጣው ፎጣ ምናምን አመጣችልኝ ግባና ተጠቀም ብላኝ የላይኛው ሰው መኝታ ቤት ያለበት ውስጥ ሻወር ገባው የማያውቀው ሰው ቤት ውስጥ ማለት ነው እና ገባሽ አንተ በጣም ደፋር ነህ እንዴ እየፈራው እየገባው ገላይ መታጠብ ጀመርኩ ምን ይታወቃል እያልኳል ከዛ እንደዛ እየታጠብኩ በሪን ጓጓላል ጎጎጎጎጎ ይላል ምንድነው የሚወጣ የሚገባ ሰው ድምጽ ይሰማኛል ምንድነው ብዬ ፈራ ጠባ እያልኩኝ ፎጣዬን ወገቤ ላይ ጥምጥም እንደምንም ጠንከር አድርጌ ከላይ ራቁቴ ነው ወጣሁኝ ከፍቼ እንዳልፈራውኝ ቶይሌቱን ከፍቼ ወጥተ ተሰላለ ህፃናት ልጆች 3 ልጆች ደርድራ አቁማለች አለ እዛ ደንግጬ ምንድነው ብዬ ስቆማለ ይውላችሁ ካልበላችሁ እንደዚህ ልጅ ነው የምትሆኑት በቃ እንደዚህ ልጅ ነው ቀንጭራችሁ ምናምን ብለሃል ልጆቹ ወጥቶ ቴንክ ዩ ሶ ማች በእናትህ በቃ በምን ላስረዳቸው ፊውቸራቸውን በምን ላስረዳቸው ቆይ ሁሉ ያመጣችሁ ለልጆቹ መሳሪያ ለመስጠት ነው ይሄን ያባት በጣም ነው ማመሰግነ ምናምን ብላላ ላድርሰል በቃ አሁን ይፈልክበት ላድርሰል አለች በግሪም ቢሆን ይዳሉ ብዬ ልብሴ ለብሼ እስከ ኩራቴ በግሪ መጣዋለ እስከ ቤት ድረስ አገራች ዋው ባንተ ቤት ሊበላ አረ ማዘሪ መቾት በቃ ቢግ ደም እንደውም እነጆና ቢግ ላቭ ኤንድ ቢግ ሪስፔክት ምድረ ነውራ ስንት ነገር አሰብሻ በጭንቅላትሽ እሳቸው ግን ይለያሉ እንደናንተ አይደሉም ደብሊው ማም ገሊላ 7 በትርፍ ላይ አሌክስ ደንገጥ መጣችላው ነው ይላችሁ መልካው ሊቀየር ነው ልትለን ነው አሁን እቺ ተደጋጋሚ ከማየታችን የተነሳ ኮንቴንቱን ላውቀነዋል ይሄ ከጭንቅላት በላይ ነው እንዲህ ይቻላል እንዴ ዮ
እንዲህ እኮ ማለት ነው ጸደቃ ነው። በቃ ግን እኛ ጋር ያሉ ቸካዎች ሜካፕ ምናምን የሚሰሩ ማለት ነው ግን ማለት ነው ዌት ይኸውላችሁ ይሄ ማለት ቀን ሙሉ ዱቄት በዱቄት አድርጋችሁ ዋሉ እደሩ እያልኩ አይደለም። አልወጣኝም። ወንዶች ስሙን ይኸውላችሁ ውሃ ይዘህ ትመጣለህ። ሞቅ ያለ ደግሞ ሲሆን ቶሎ ያስለቃል ይባላል እና የተፈጥሮ መጀመሪያ ይኸው የተፈጥሮ ጸዴ ከሆነ እንደዚህም ሲሰራ ያምራል ማለት ነው። ኢንወራሚማ ብራዘር እንደ ሐሳብ ማለት ነው። ቸካዎቹ ደግሞ ማለት ነው በቃ አለ አይደለ ዱቄት ሲበዛም እንኳን ፊትሽን አበላሽብሻል። እኔት ቆንጂዬ ማማዬ ፍሪኪ በቃ አለ አይደለ ባለው በሚሄደው በተፈጥሮሽ ደግሞ ብትኮሪ ነው ለማለት ፈልጌ ነው። ኢንወራሚ ናቪጋንግ ዜሮ አሌክስ በፊት ተማሪ እየነበርን ጀማ ይኖረናል። ሁላችንም ነው ሁሉም ጋር ያለ ነው እና ጀማ ውስጥ ምን አይነት ሰው አለ የሚለውን ነው የምናየው። ቀልዳለ የማያስቅ ነው የሚቀልደው። ትንሽ እኮ ነው ጸጉሪ ገባ ያለችው እንጂ ይሄ ግንባራም ቀልድ ምቀልድ ብትቀድ እኔ እኮ ጸጉሪ እኮ አለ በቃ አይዞህ አለ ቀሽት ነኝ እውነት ቀሽት ኦፍጠን ስትል ነው የሚያምርብህ። ጀምር ይስማል ፐብጂ ዋለ ቆንጂ እናንተ ጋር የትኛው ከጀማ ውስጥ የትኛው ሰው ነው የሚያስጠናችሁ? ሚጀናጀ የሚሞክረው ሰው መራቅ ነው ፈልገው ወዲማ ወይ በደንብ በትክክል ማስመጥ አይችሉ ተሰድበው ያሰድቡናል። ኪንግ ኦፍ ብሩስ ሊ አሌክስ አሻንጉሊት ነች። አንተ አሻንጉሊት ነች። አይደለም አሻንጉሊት ነች። በቃ እና አሪፍ ነው። ለልብስ ሞዴሊንግ ምናምን ማስታወቂያ ለመስራት ምናምን ሰው ያስፈልጋቸው ማለት ፈልጌ ነው። ወይ ቴክኖሎጂ ቻርሰ በንደጎት አሌክስ ፈገግ ብታይ ፊላ ሴቶቹን ጨረሳቸው። ማነው ፊላን እስካሁን ድረስ አታውቂው? የሴቶቹን ስም ራሱ እሱ ሲጠራው እንዴት እንደሚያምርበት በቃ ሁሉም ሴቶች እየሄዱ ነው። እስቲ ስሜን ጥራው ፍስስስስስ የሚሉለት እኮ ብታይ። ስምሽ ማን ነበር ያልሽ? ሃናን እባላለሁ። ሃኒዬ ብዬ ነው የምጠራሽ። ይሄ ልጅ ማወቋቋ ሌልሽ አማና አለልሽ ጓደኛሽ ነች። አዎ ተውቃት አሪያና እባላለሁ። ወይኔ ስምሽ እንዳቆላመጣ ነው። አሬ ከፊት ለፊት ውስጥ መጣ የለም። እረ በስመ አይ ይሄ እኮ በቃ ለቲክቶክ የሚሆን እኮ በቃ ቴምፕሌት እኮ ነው ይሄ። አይ አማይቆላመጡ እኮ ስሞት አሉ እኮ ለክ እንደበድሉ ነገር ማላየ ላሽ አትላትም። በቃ ማን ላሽ ሲያርሰ በንደጎት አሌክስ ዌሪዝ አዶናይ ፈገግ ማይኮ ጎል ናቸው ደግሞ ሁለቱም። ይኸውላችሁ ልጆች ናቸው እናንተ ማለት ነው። የምታስቡት አስተሳሰብ አያስቡም። በጣም ተበላሽታችኋል። ለይቶላችኋል። እኔ በጣም ጎበዝ ልጆች ናቸው ሁለቱም ዳንስ ደንሱና ከዚህ በላይ እንደው ኧረ ጸዴ ኮላብ ጠብቃለሁ። ማይኮ ጸዴ ዳንስ ነው ጠብቆ እንደው ሞቲቭ አሌክስ ኢትዮ ምን ልትሆን ይሆን? ከተተችው ሰመጠ ገባ ዋጠችው። ጭንቅላቴ ተበላሽቶልሻል። ይሄን ባታሳይኝ ምን ይመስልሻል? አንቺ ግሬን ካገኘሽ ሁላ ትውጫለሽ። የሚሄድበትን ያልኩት ነውራም አረ እኔ ሄት ግን በዚህ ኑሮ እንደዚህ ተበልቶ ይመጣዋል። ይሄም ኑሮ
ዛሬ ወደ ሻምፒዮኖቹ ወሬ እንመለስና ማለት ነው የመረን ነው ሶሻል ሚዲያ ላይ ነው ተቆርጦ ያየሁት ሙሉ ፕሮግራሙን ራሱ አላየሁትም እና ምን ደስ እንዳለኝ ታውቃላችሁ የፈጠሩ ነው አድርጌ ያዋለው ከናንተ እኩል ብዬ እንትን ያልኩትና ማዘር ሰይፉ ላይ ቀረቡ ነው ስለማ ማዘር እንደማወራ ማማሰናዳ ፒኤስጂን አርሰናል ካሸነፈ በኋላ እቆርባለሁ ብላለች እና በቁርብ ታዲያ ኳስ ምን ይከለክለኛል? ይሄን አይከለክልም። ኳስ ጽድቅም አይደለም ኃጢአትም አይደለም። በቃ መዝናኛ ነው። ፉትቦል መዝናኛ ነው። እኔ ሳቅ ስለዚህ ቆርበው ማየቶን ይቀጥላሉ። አዎ የማይቀር ነው። መጀመሪያ አርሰናል ጨዋታ ያዩበት አጋጣሚ ያስታውሱታል? ማማ አርሰናል እኔ ያው በነ ሄነሪ ጊዜ ነው። ሄነሪ፣ ቤራ፣ ፋብሪጋስ፣ ቤራ ካምፕ በነበሩ ጊዜ ሌሎቹ እንኳን ይጠፋኛል። እድሜም አለ እንግዲህ ምን ላድርግ። ስንት ዓመት አርሰናል እንደገፉ ማማ አርሰናል እንግዲህ አስበው። ከነ ሄነሪ በፊት እኔ ኳስ አያለሁ። ከነ ሄነሪ በፊት አዎ፣ ሌላ ኳስም እንደዚህ ጨዋታ ሲኖር አያለሁ። የአርሰናል መስራች ናቸው ማማ አርሰናል። እናት እንዴት ደስ እንዳለኝ ነው የምላችሁ፣ እንዴት ደስ እንዳለኝ። ቆይ ሌላ ቪዲዮ ላሳያችሁ። እዚህ ይላችኋል የሆነ ቪዲዮ ከዚህ በፊት ሪያክት አድርጌበት ላይክ ገብርኤል ጂሰስን በጣም እንደሚወዱ ሲናገሩ ነበረ። ይኸው እዚህ ላይ ገብርኤል ጂሰስ ነው አይደል እሱን ዝነኛ ያደረጉት? እኔ ወደዋለሁ። ተወቅ ልጄን ይመስለኛል። እውነት ማርያምን ወደዋለሁ። መልኩ ልጆትን ይመስላል። አዎ ብራዚላዊ ነው። አዎ አውቃለሁ። እኔ ምንም ይሁን ግን በሰውነቱ ወደድኩት። በጨዋታውም ደስ ይለኛል። እንዳሁኑ ጉዳት ከደረሰበት በኋላ ነው ኢየሱስ ትንሽ አቋሙ የወረደው እንጂ ሳካና እሱ አንተኔም ወይ ነው የሚመጣው ሳቸው ሰው ለምን እንደሆነ አላውቅም፣ ግን ወይ ይመጣል። ማን በቃ አለ አይደል ረበሻል ስላችሁ የደስታ ነው፣ ግን ያዘና አይደለም። በቃ አስቡት እሳቸው የማይሰር ቢሆኑ ደግሞ ማለት ነው። ግን ማዘሪ እንኳን ደስ አሎት። አይዊሽ አንድ ቀን ኳስ አብረን እንደምናይ ያው የክለቡ ሰዓት ቢሆነው ሞር አሪፍ ይሆናል ብዬ ተስፋ አደርጋለሁ እና በድጋሚ እንኳን ደስ አሎት ብያለሁ። ቤቶት ከጋበዙኝ እመጣለሁ እና ይሄን ቪዲዮ ካዩት እንግዲህ ቲክቶክ ላይ ቤቶት ከጋበዙኝ እመጣለሁ። በቃ የምር እመጣለሁ። ወዶታለሁ። የሚወዱትን ማሊያ እንግዲህ ከዚህ በፊት አስልኬ ነበረ። አይ ቲንክ አሁን መርገም ሳይኖርብኝ አይቀርም እና ይደገሙ ወይ እስኪ ንገሩኝ ኮሜንት ላይ ይደገምላቸው ወይ ንገሩኝ እስኪ ኮሜንት ላይ። አው ካላችሁኝ በቃ ቤታቸው ከጠሩኝ ይዤላቸው እሄዳለሁ። ግን በድጋሚ እንኳን ደስ አለዎት። አብዱ ዱዱ አሌክስ በጌታ ስም ድንገት ማዘር ዛሬ የእራት ፕሮግራም ስለነበረባቸው በጣም ቀለል ያለ ሜካፕ እንድሰራቸው እኔ ጋር መጥተው ነበረ። አቸው እንደዚህ ካስተካከልኩኝ በኋላ ወደ አይሻዶ ነው የሄድኩት። በጣም ቸኩለው ስለነበረ ሙሉ ፕሮሰሱን አልቀረስኩላችሁም። መጨረሻው ግን እንዳያመልጣችሁ። እናንተ እሱን እያያችሁ ሜካፕ ሂናና ሜሽ መማር የምትፈልጉ ሶስቱንም አንድ ላይ በ10 ሺህ ብር ብቻ ሜካፕ ይላል። ለየብቻ መማር የምትፈልጉ ማዘር ይላል። በቃ አያስፈልጉትም እኮ በቃ ጸዴ ነው። 500 ብር ብቻ ነው ዲስካውንት። የምር ያምራሉ። ለከንፈራችሁ ደግሞ የተጠቀምኩት ይሄንን ብራውን ላይነር እና ከሀፊ ግሎ ኮስሞቲክስ ይሄንን ግሎስ ነው። በጣም አረጨረሽ ታዩታላችሁ። በጣም ነው የሚያምረው። እነዚህን ግሎሶች ለማግኘትም ሆነ ስልጠናውን ለመውሰድ ደግሞ ባዮ ላይ ባለው ስልክ ቁጥር ደውሉልን። መጨረሻው ይሄንን ይመስላል። በስመ አብ ወወልድ ወመንፈስ ቅዱስ። ለማንኛውም ፕሮግራም ሜካፕ ሂናና ሜሽ መሰራት ከፈለጉ Wait a minute. Hold on. Hold up. የሆነ ነገር ማስተናል። Wait a minute. Wait. እዚህ ድረስ እንዲህ ቆይ። ይሄንን ግሎስ ነው በጣም ነበር እሳቸው ነበሩ አይደል እስካሁን ሲሰሩ የነበረው አለችን። እንግዲህ የሚያምረው መጨረሻውን ታዩታላችሁ። በጣም ነው የሚያምረው። እነዚህን ግሎሶች ለማግኘትም ሆነ ስልጠናውን ለመውሰድ ደግሞ ባዮ ላይ ባለው ስልክ ቁጥር ደውሉልን። መጨረሻው ይሄንን ይመስላል። በስመ አብ ወወልድ ወመንፈስ ቅዱስ። ለማንኛውም ፕሮግራም ሜካፕ ሂናና ሜሽ መሰራት ከፈለጉ ለማን ብዬ ነው ማስረዳው? እንዴት ብዬ ነው የምናገረው? እንዴትስ ብዬ ነው ሰው ብናገር ይሄን የሚያምነኝ? አረ ማን ነው ተውተው የሚለኝ? አረ ማን ነው ሀዘኔን ላውጣ ተውተው የሚለኝ? እኔ በቃኝ። በቀጣይ ቪዲዮ እንገናኛለን። ፈታ ማለት ለሚፈልጉ ሰዎች ቪዲዮን ቆረጥ አድርጋችሁ ላኩላቸው። እንዴ ሜካፕ ቪዲዮ ላይ ካንሰል ካላችሁ ላይክ እያደረጋችሁ በቀጣይ በጣም ብዙ ስጦቶች አሉ እንዳያመልጣችሁ። ቪዲዮ ኢንስክሪን ላይ ያለላችሁ ማላጃችሁት ካለ እንዴ ሜካፕ ብቻ በቀጣይ ቪዲዮ እንገናኛለን። ብቻ ቆረጣችሁ ላኩላቸው። ይመቻችሁ። ኢትዮጵያ ለዘላለም እንዴ ሜካፕ